አንድ የመለኪያ መሳሪያ በኢንዱስትሪ ያለ ሊሆን ይችላል፣ በጥናትና ምርምር ተቋም ያለ ሊሆን ይችላል፣ በጥራት ቁጥጥር ተቋማት ያለ ሊሆን ይችላል። በትክክል ይሰራሉ የሚለውን ለመወሰን አንድ፣ ሁለተኛ ያ መሳሪያ ከዓለም አቀፍ የአህድ ስርዓቱ ጋር የተሳሰረ ለማድረግ የሚሰጥ የመለኪያ መሳሪያዎች የፍተሻ መሳሪያዎች የካሊብሬሽን ስራ ነው ማለት ነው የሚሰራው። የኢንቨስትመንትና የቴክኖሎጂ ሽግግር ወይም ደግሞ አዳዲስ ኢንቨስትመንቶችን ለሀገራችን ለመሳብም እድልን የሚፈጥር ነው። የሚመጡት ተዋናያን በሀገራችን ምን አይነት የኢንቨስትመንት ኦፖርቹኒቲዎች አሉ ይዘን በመጣናቸው ምርቶች ዙሪያ በአሁኑ ወቅት አሜሪካ ለሀገራዊ ደህንነቷ ለኢኮኖሚ መረጋጋት ዋስትና እንዲሆን የገነባቸው ስትራቴጂካዊ የነዳጅ ክምችት ከ1980ዎቹ ወዲህ ታይቶ በማይታወቅ መልኩ እጅግ ዝቅተኛ ደረጃ ላይ መውረዱ ተረጋግጧል። ሰላም ጤና ይስጥልን ውድ ተመልካቾቻችን እንዴት አምሽታችኋል? ከሀገሬ ቴሌቪዥን የሰዓቱን መረጃዎች ይዘን ቀርበናል። ሙሴ ከበደን እስከ ፍጻሜው አብራችሁን ቆዩ። በቀዳሚነት በተመለከትነው ርዕሰ ጉዳይ ስናልፍ ዓለም አቀፍ ደረጃውን የጠበቀ የስነ ልክ አገልግሎት እየተሰጠ እንደሚገኝ የኢትዮጵያ ስነ ልክ ኢንስቲትዩት አስታውቋል። ኢንስቲትዩቱ የሚሰጠው አገልግሎት ደረጃውን የጠበቀና በዲጂታል መንገድ እንዲሆን እየተሰራ ስለመሆኑም ተገልጿል። ሀሊማ መሐመድ ያዘጋጀችውን ሚካኤል ኃይሌ እንደሚከተል ያቀርበዋል። የሀገር ውስጥ የውጭ ምንዛሬን ለማሳደግ በጥራት የተመሰረቱ ምርቶችን ለገበያ ማቅረብ ወሳኝ ሲሆን የምርቶችን ጥራት ለማረጋገጥ ደግሞ የጥራት መለኪያ መሳሪያዎች አቅም ከዓለም አቀፍ ደረጃዎች ጋር ማናበብ የጎላ ድርሻ አለው። በዚህም የስነ ልክ አገልግሎቶች የሚያመነጩት የምርምር ውጤቶች ትክክለኛ፣ ተአማኒ እንዲሆኑ የላቦራቶሪዎች ጥራት ማረጋገጫና የብቃት ምዘና ስርዓቶች በአግባቡ መተግበር ይኖርባቸዋል። የስነ ልክ አገልግሎቶች የላቦራቶሪ ውጤቶችን ተአማኒነት ለማጠናከር የተገልጋዮችን እርካታ ከማሳደግ ባለፈ ምርምር ውጤቶችን በሀገር አቀፍና በዓለም አቀፍ ጥራት ደረጃዎች ተወዳዳሪ ሆኖ እንዲቀጥል ጉልህ አስተዋጽኦ እንደሚኖረው የኢትዮጵያ ስነ ልክ ኢንስቲትዩት ዋና ዳይሬክተር ዶክተር ሙሉጌታ ደርበው ገልጸዋል። ስነ ልክ ጥራትን በማረጋገጥ ዙሪያ የሚሰጡ የጥራት ማረጋገጥ ስራዎች፣ የፍተሻ ስራዎች፣ የደረጃ መተግበር ስራዎች፣ የአክሪዲቴሽን ስራዎች ሁሉ ምን ይጠይቃሉ? በጀርባ ያሉ የመለኪያ መሳሪያዎች፣ የጥራት መፈተሻ መሳሪያዎች ትክክለኝነታቸው መረጋገጥ አለበት። አንደኛ። ሁለተኛ እነኚህ መሳሪያዎች ልኬት ከዓለም አቀፍ የልኬት አህድ ጋር የተሳሰረ መሆን አለበት። ስለዚህ በስነ ልክ አንዱና ትልቁ የሚሰጠው አገልግሎት ካሊብሬሽን ነው። ካሊብሬሽን ማለት አንድ የመለኪያ መሳሪያ በኢንዱስትሪ ያለ ሊሆን ይችላል፣ በጥናትና ምርምር ተቋም ያለ ሊሆን ይችላል፣ በጥራት ቁጥጥር ተቋማት ያለ ሊሆን ይችላል። በትክክል ይሰራሉ የሚለውን ለመወሰን አንድ፣ ሁለተኛ ያ መሳሪያ ከዓለም አቀፍ የአህድ ስርዓቱ ጋር የተሳሰረ ለማድረግ የሚሰጥ የመለኪያ መሳሪያዎች የፍተሻ መሳሪያዎች የካሊብሬሽን ስራ ነው ማለት ነው የሚሰራው። የምርቶችን ጥራትና ደህንነትን ለማጠናከር የተቋማት መዘመንና በዲጂታል መንገድ መንቀሳቀስ የሚጠበቅ ሲሆን በተለይም የስነ ልክ አገልግሎት ዓለም አቀፍ ተወዳዳሪነት የያዘ እንደመሆኑ ዲጂታላይዜሽን ላይ መስራት አስፈላጊነት ወሳኝ ያለው ተግባር መሆኑ ተገልጿል። ኢትዮጵያ ስነ ልክ ኢንስቲትዩት የሚሰጠውን አገልግሎት ይበልጥ ቀልጣፋና ተደራሽ ለማድረግ የመረጃ ቴክኖሎጂን በስፋት እያስፋፋ ሲሆን ተቋሙን ሙሉ በሙሉ ወደ ዲጂታል ስርዓት ለማሻገር የተለያዩ የማዘመን ስራዎች እየተከናወኑ መሆናቸውንም አመላክተዋል። የስነ ልክ አገልግሎቶችን ዲጂታይዝ ማድረግ ይላል። እሱ ላይ እንዴት እናድርግ? ማን አስተዋጽኦ ያደርጋል? ማን ይደግፋል? ማን ከፊት የቀደመ ነው ያለው? ማን በጣም ወደ ኋላ ቀርቷል? የሚሉት ነገሮች በሙሉ ተተንትነው አሁንም የቀጣይ 3 ዓመት የቀጣይ 5 ዓመት የአገልግሎቱ ዲጂታይዜሽን የመፍትሄ አካል ሊሆን የሚችል ሌላኛው መርሃ ግብር ይወጣል ማለት ነው። በዚህም ስነ ልክ ኢንስቲትዩት አገልግሎቶችን የተሻለ ጥራትና ተደራሽነት እንዲኖራቸው የተቋሙ ጥራት ተጠናክሮ መቀጠሉ ተገልጿል። የአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት 6ኛውን የአዲስ ቻምበር ዓለም አቀፍ ኤክስፖ በመጪው ህዳር ለማካሄድ ማቀዱን አስታውቋል። ኤክስፖ በአፍሪካ ነጻ ንግድ ቀጠና ውስጥ ያሉ የገበያ ዕድሎችን ለመጠቀም አስተዋጽኦ ይኖረዋል ተብሏል። ተጨማሪ ያለን የአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት 6ኛውን የአዲስ ቻምበር ዓለም አቀፍ የማኑፋክቸሪንግ ቴክኖሎጂና የኮስሞቲክስ ኤክስፖ ከመጪው ህዳር 4 ቀን እስከ ህዳር 26 ቀን 2019 ዓ.ም ድረስ ሊያካሂድ መሆኑን አስታውቋል። ምክር ቤቱ የሀገር ውስጥ አምራቾች ልምድ የሚለዋወጡበት፣ የገበያ ተደራሽነትን በማስፋት በቀጥታ ምርቶቻቸውን ለንግድ አጋሮች የሚያቀርቡበትና አቅማቸውን የሚያሳድጉበት መድረክ እንደሚሆን ገልጿል። 6ኛው ዓለም አቀፍ የማኑፋክቸሪንግ እና የቴክኖሎጂ የኮስሞቲክስ ኤክስፖ በበርካታ የሀገር ውስጥ የውጭ ኩባንያዎች በአንድ ላይ በማስተሳሰር
የእኛን የተወዳዳሪነት አቅም እንዲያድግ በማድረግ የገበያ ተደራሽነታችን እንዲሰፋ የሚያስችል አምራቾችና ነጋዴዎች ምርቶቻቸውን በቀጥታ ለንግድ አጋሮቻቸው እንዲያቀርቡ የሚያስችልበት መድረክ ነው። የቴክኖሎጂ ሽግግር ይፈጠራል ብለን እናምናለን። ምቹ ሁኔታዎች ምንድን ናቸው? ቻሌንጆችስ ምንድን ናቸው? የሚለውን በኤክስፖ ጎን ለጎን ትልልቅ ሲምፖዚየሞች እናካሄዳለን። ከ150 በላይ የሀገር ውስጥና የውጭ ኩባንያዎች ይሳተፉበታል ተብሎ በሚጠበቀው በዚህ ኤክስፖ ላይ 50 የቱርክ እንዲሁም 20 የዱባይ ድርጅቶችን ጨምሮ ሌሎችም ዓለም አቀፍ ኩባንያዎች እንደሚሳተፉበት ሰምቷል። በዚህም በጉባኤው አዳዲስ የኢንቨስትመንት እድሎችን ለመሳብ ምቹ ሁኔታ እንደሚፈጠር የሚገልጹት ደግሞ በምክር ቤቱ የንግድና ኢንቨስትመንት ማስፋፊያ ስራ አስኪያጅ መብራቱ በላቸው ናቸው። የኢንቨስትመንትና የቴክኖሎጂ ሽግግር ወይም ደግሞ አዳዲስ ኢንቨስትመንቶችን ለሀገራችን ለመሳብም እድልን የሚፈጥር ነው። የሚመጡት ተዋናያን በሀገራችን ምን አይነት የኢንቨስትመንት ኦፖርቹኒቲዎች አሉ ይዘን በመጣናቸው ምርቶች ዙሪያ፣ በእኛ ቴክኖሎጂ ዙሪያ በዚህ ሀገር ላይ ምን አይነት ኦፖርቹኒቲዎች አሉ ብለው እንዲዳስሱ የሚያስችል ኦፖርቹኒቲንም የሚፈጥርላቸው ነው ማለት ነው። ሌላው በአህጉር ደረጃና በዓለም አቀፍ ደረጃ የንግድ አጋርነትና ትስስርን የሚያጠናክር ነው። የአገር ውስጥ ድርጅቶች በአፍሪካ የነጻ ንግድ ቀጠና ማዕቀፍ ውስጥ ያሉ እድሎችንና ገበያዎችን ለመጠቀም ግንዛቤና ተሞክሮ ከመፍጠር ባሻገር በአህጉሪቱ ላይ ያሉ የገበያ አማራጮችን በአግባቡ እንዲጠቀሙ ኤክስፖ እድል እንደሚፈጥርም ተመላክቷል። በዘርፉ የሚገኙ ወቅታዊ ተግዳሮቶች፣ እድሎች ላይ ሰፊ ውይይት እንዲደረግ እናደርጋለን። በተለይ የአፍሪካ ነጻ ንግድ ቀጠና ገበያ እድሎችን በመጠቀም ረገድ ለሀገራዊ ኢኮኖሚ እድገትና ለኢንዱስትሪው ዘርፍ ለማኑፋክቸሪንግ ዘርፉ መሰረታዊ ለውጥ የላቀ አስተዋጽኦ የሚያበረክት በመሆኑ መላው የንግዱ ማህበረሰብ፣ አምራቾች፣ ባለሀብቶች፣ ዳያስፖራዎች፣ የሚዲያ አካላት በዚህ ዝግጅቱ ላይ እንድትሳተፉ የበኩላችሁንም ድርሻ እንድትወጡ በዚህ አጋጣሚ ጥሬን አስተላልፋለሁ። በኤክስፖ ላይ በጨርቃጨርቅና ጋርመንት፣ ምግብ ማቀነባበርና አግሮ ኢንዱስትሪዎች፣ የፋሽን ምርት፣ የቆዳ ውጤት አምራቾች፣ የብረታ ብረትና ኢንጂነሪንግ ዘርፎች ላይ የተሰማሩ ሌሎች በርካታ ዓለም አቀፍ አምራቾችና ድርጅቶች ይካፈሉበታል ተብሏል። የአሜሪካ ስትራቴጂካዊ ነዳጅ ክምችት በአሁኑ ወቅት ከ1980ዎቹ ወዲህ ታይቶ በማይታወቅ መልኩ እጅግ ዝቅተኛ ደረጃ ላይ መውረዱ ተሰምቷል። የአሜሪካ የኢነርጂ ሚኒስቴር ሰሞኑን ይፋ ያደረገው መረጃ እንደሚያመለክተው በአገሪቱ የአደጋ ጊዜ መጠባበቂያ ማከማቻዎች ከ300 ሚሊዮን በርሜል በታች ወርዶ 298.7 ሚሊዮን በርሜል ላይ ደርሷል። ደምሰዎች ፈራው። በአሁኑ ወቅት አሜሪካ ለሀገራዊ ደህንነቷ ለኢኮኖሚ መረጋጋት ዋስትና እንዲሆን የገነባቸው ስትራቴጂካዊ የነዳጅ ክምችት ከ1980ዎቹ ወዲህ ታይቶ በማይታወቅ መልኩ እጅግ ዝቅተኛ ደረጃ ላይ መውረዱ ተረጋግጧል። የአሜሪካ የኢነርጂ ሚኒስቴር ሰሞኑን ይፋ ያደረገው መረጃ እንደሚያመለክተው በሀገሪቱ የአደጋ ጊዜ መጠባበቂያ ማከማቻዎች ውስጥ ያለው የነዳጅ መጠን ከ300 ሚሊዮን በርሜል በታች ወርዶ 298.7 ሚሊዮን በርሜል ላይ ደርሷል። ይህ ክስተት በአሜሪካ የኢነርጂ ታሪክ ውስጥ ትልቅ ትርጉም ያለው ሲሆን ሀገሪቱ ከመካከለኛው ምስራቅ በተለይም ከኢራን ጋር በገባችበት ወታደራዊ ፍጥጫ እና ቀጥተኛ ጦርነት ምክንያት የደረሰ የስትራቴጂ ኪሳራ ተደርጎም ተወስዷል። ክምችቱ በዚህ ደረጃ ቀንሶ የታየው ለመጨረሻ ጊዜ እንደ አውሮፓውያኑ አቆጣጠር በ1983 እንደነበረ የሚታወስ ሲሆን አሁን ያለው ሁኔታ ግን በወቅቱ ከነበረው ይበልጥ ውስብስብና ለአሜሪካ ብሔራዊ ደህንነት አስጊ የሆነ ገጽታ እንዳለው ሮይተርስ አስነብቧል። ይህ ታሪካዊ የክምችት መመናመን ያስከተለው ዋነኛው ምክንያት የፕሬዝዳንት ዶናልድ ትራምፕ አስተዳደር በኢራን ላይ የከፈተውን ወታደራዊ እርምጃ ተከትሎ በዓለም አቀፍ የነዳጅ ገበያ ላይ የተፈጠረውን ከፍተኛ መዋዠቅ ለመቆጣጠር የወሰደው እርምጃ ነው። እንደ አውሮፓውያኑ አቆጣጠር በመጋቢት 2026 የትራምፕ አስተዳደር በ120 ቀናት ውስጥ 172 ሚሊዮን በርሜል ነዳጅ ከስትራቴጂካዊ ክምችቱ ወደ ገበያ እንዲወጣ ትዕዛዝ አስተላልፎ ነበር። ይህ ውሳኔ የተላለፈው ኢራን በዓለም አቀፍ የነዳጅ ንግድ ውስጥ ቁልፍ መተላለፊያ የሆነውን የሆርሙዝ ወሽመጥን በከፊልም ሆነ በሙሉ ለመዝጋት የምታደርገውን ሙከራና በአሜሪካ ላይ የሰነዘረችውን የአጸፋ እርምጃ ተከትሎ በነዳጅ ማደያዎች ላይ የታየውን የዋጋ ጭማሪ ለመክታት በማለም ነበር። ሆኖም ይህ እርምጃ የአጭር ጊዜ እፎይታን ቢሰጥም የሀገሪቱን የረጅም ጊዜ የአደጋ ጊዜ መከላከያ ግንብ በእጅጉን አዳክሞታል። የአሜሪካ ስትራቴጂካዊ የነዳጅ ክምችት የተመሰረተው እንደ አውሮፓውያኑ አቆጣጠር በ1975 ሲሆን ዓላማውም በ1973 እና 74 የአረቡ አገራት በጣሉት የነዳጅ ማዕቀብ ምክንያት የደረሰውን አይነት የኢኮኖሚ ድንጋጤ ለመከላከል ነበር። በወቅቱ አሜሪካ ለእስራኤል በሰጠችው ወታደራዊ ድጋፍ ምክንያት
የኦፔክ አባል አገራት የነዳጅ ምርትን በመቀነስና ወደ አሜሪካ የሚደረገውን ኤክስፖርት በማገድ የነዳጅ ዋጋን በ4 እጥፍ እንዲንር አድርገውት ነበር። የታሪካዊ ትምህርት አሜሪካን የራሷን መጠባበቂያ እንድትገነባም አስገድዷታል። ክምችቱ በቴክሳስና ሉዚያና ግዛቶች ውስጥ በሚገኙ ጥልቀት ያላቸው የጨው ዋሻዎች ውስጥ የሚቀመጥ ሲሆን እስከ 714 ሚሊዮን በርሜል የመያዝ አቅምም አለው። ሆኖም ባለፉት ጥቂት ዓመታት ውስጥ በታዩት ተከታታይ ቀውሶች ምክንያት ክምችቱ በተደጋጋሚ ለገበያ ማረጋጊያ ውሏል። በተለይም በ2022 የሩሲያና ዩክሬን ጦርነት መጀመርን ተከትሎ የቀድሞ ፕሬዝዳንት ጆ ባይደን 180 ሚሊዮን በርሜል ነዳጅ ከክምችቱ እንዲወጣ ማድረጋቸው ይታወሳል። የትራምፕ አስተዳደር አሁን የወሰደው እርምጃ በባይደን ዘመን የተመናመነውን ክምችት ይበልጥ ወደ ታች በመሳብ አሜሪካን በማንኛውም ሌላ ድንገተኛ አደጋ ፊት ተጋላጭ እንድትሆን ሊያደርጋት እንደሚችል የአልጀዚራ ዘገባ ያሳያል። የነዳጅ ክምችቱ መመናመን የሚያሳስበው በቁጥሩ ማነስ ብቻ አይደለም፣ ከመሠረተ ልማት እርጅና ጋር ተዳምሮ የሚፈጥረው የቴክኒክ ፈተና ጭምር ነው። የአሜሪካ መንግስት የተጠያቂነት ቢሮ በቅርቡ ባወጣው ሪፖርት እንዳመለከተው የስትራቴጂካዊ ክምችቱ ማከማቻ ዋሻዎችና የቧንቧ መስመሮች አርጅተዋል። በመሆኑም ከክምችቱ ውስጥ ነዳጅ አውጥቶ ወደ ገበያ ለማቅረብ ያለው አቅም ከመቼውም ጊዜ በላይ ቀንሷል። ከዚህም በተጨማሪ በዋሻው ውስጥ ካለው ነዳጅ ውስጥ ሩብ ያህሉ በግንባታ መስተጓጎልና በዋሻዎች መጎዳት ምክንያት አሁን ባለንበት ሰዓት ለአገልግሎት ዝግጁ እንዳልሆነ ተጠቁሟል። ይህ ማለት ምንም እንኳን በመዝገብ ላይ 298.7 ሚሊዮን በርሜል ነዳጅ ቢኖርም በተግባር ግን በአፋጣኝ ወጥቶ የሀገሪቱን ኢንዱስትሪና ወታደራዊ ፍላጎት ሊያሟላ የሚችለው መጠን ከዚያ በእጅጉ ያነሰ ሊሆን ይችላል። የነዳጅ አቅርቦቱ መመናመን አሜሪካ በድንገተኛ ጦርነት ውስጥ ስትገባ ያላትን የመቋቋም አቅምም ጥያቄ ውስጥ ይከተዋል። በመካከለኛው ምስራቅ ያለው ወታደራዊ ፍጥጫ የአሜሪካን የኢነርጂ ፖሊሲ በቀጥታ እየተፈታተነ ይገኛል። አሜሪካ በኢራን ላይ የምታካሄደው ጥቃት በሆርሙዝ ወሽመጥ በኩል የሚደረገውን የነዳጅ ትራፊክ አደጋ ላይም ጥሎታል። በየቀኑ በሚሊዮን የሚቆጠሩ በርሜሎች የሚዘዋወሩበት ይህ ጠባብ ወሽመጥ የዓለምን የነዳጅ ፍላጎት 30 በመቶ የሚሸፍን ሲሆን የዚህ መስመር መዘጋት በዓለም አቀፍ ደረጃ የነዳጅ ዋጋ እንዲንር አድርጓል። የአሜሪካ ነዳጅ ማደያዎች በአንድ ጋሎን ነዳጅ ላይ የሚጠይቁት ዋጋ መናር በትራምፕ አስተዳደር ላይ የፖለቲካዊ ጫናንም መፍጠሩ ይታወሳል። በመሆኑም መንግስት ህዝባዊ ተቃውሞን ለመቀነስ ሲል ስትራቴጂካዊ ክምችቱን በመጠቀም ዋጋውን ለማረጋጋት ቢሞክሩም ይህ አካሄድ ግን ሀገሪቱን ከስትራቴጂካዊ ጠላቶቿ ፊት ተጋላጭ እንድትሆን እንዳደረጋት ብዙዎች ይናገራሉ። ክምችቱ ወደ 243 ሚሊዮን በርሜል አካባቢ ዝቅ ይላል ተብሎ የሚገመት ሲሆን ይህም ለሀገሪቱ የረጅም ጊዜ ደህንነት አስጊ ነው። በተከታይነት ወደ አጫጭር መረጃዎቻችን አለፍን። በአዲስ አበባ ከተማ የሚገኘው የወዳጅነት ፓርክ ባለፉት 4 ዓመታት ውስጥ ብቻ ወደ 1 ቢሊዮን ብር ገደማ ገቢ ማስገኘቱን ጠቅላይ ሚኒስትር አብይ አህመድ አስታወቁ። ፓርኩ በ4 ዓመታት ውስጥ ካስገኘው የገንዘብ ገቢ ባሻገር በቀጥታም ሆነ በተዘዋዋሪ በርካታ የስራ ዕድሎችን መፍጠሩና ዜጎችን በኢኮኖሚ ተጠቃሚ ማድረግ መቻሉን ጠቅላይ ሚኒስትሩ አስረድተዋል። ከዚህም በተጨማሪ ስፍራው ከተለያዩ የህብረተሰብ ክፍሎች የተውጣጡ ዜጎችና ጎብኚዎች መገናኛ ማዕከል መሆን መቻሉን ያነሱት ጠቅላይ ሚኒስትሩ በተለይም ለቤተሰቦችና ህጻናት፣ ለስፖርት ቡድኖች፣ ለሰርግ ተካፋዮች፣ ለዲጂታል ይዘት ፈጣሪዎች እንዲሁም ለሀገር ውስጥና ለውጭ ሀገር ጎብኚዎች ተመራጭ መዳረሻ መሆኑን ጠቁሟል። ይህም በጥሩ ሁኔታ የታቀዱ የህዝብ መገልገያ ስፍራዎች ለአዲስ አበባ ከተማ አጠቃላይ የከተማነት እድገት ያላቸውን አስተዋጽኦና ሰዎችን የማሳሰር አቅም በተግባር ያረጋገጠ መሆኑ ተገልጿል። የሃይማኖት ጉዳዮችና የሰላም ግንባታ አጀንዳዎች ተመካካሪዎች ባቀረቧቸው ምክረ ሀሳቦቻቸው ዙሪያ መግባባት ላይ ደረሱ። የኢትዮጵያ ሀገራዊ ምክክር ኮሚሽን ከሐምሌ 8 ቀን ጀምሮ እያካሄደ ባለው የሀገራዊ ምክክር ጉባኤ በኮሚሽኑ ምክር ቤት በተለዩ 8 አጀንዳዎች ላይ ምክክር እየተደረገ መሆኑ ይታወቃል። አጀንዳዎቹ 500 አባላት ባሏቸው 8 የስራ ቡድኖች ምክክር እየተደረገባቸው ይገኛሉ። በኮሚሽኑ የአሰራር ስነ ዘዴ መሰረት 500 አባላት ያሉት አንድ ቡድን በአንድ አጀንዳ ላይ እየተመካከረ ይገኛል። በዚህም በሃይማኖት ጉዳዮችና በሰላም ግንባታ አጀንዳዎች ላይ ሲመካከሩ የቆዩት 2 ቡድኖች ዛሬ ነሐሴ 5 ቀን 2018 ዓ.ም በተጠናቀሩ ምክረ ሀሳቦቻቸው ላይ ተስማምተው በተዘጋጀው ቃለ ጉባኤ ላይ ተፈራርመዋል። የሌሎች አጀንዳዎች ተመካካሪዎችም በቀጣይ ቀናት በተመሳሳይ መልኩ የአጀንዳ ሀሳቦቻቸውን የጋራ አድርገው በቃለ ጉባኤዎቻቸው ላይ በመፈራረም እንደሚስማሙ ይጠበቃል።
የኢትዮጵያ ንግድ ባንክ የሳይበር ደህንነትን የሚያረጋግጡ ስራዎችን በትኩረት እየሰራ መሆኑን አስታወቀ። ባንኩ በዓለም አቀፍ ደረጃ ለ23ኛ ጊዜ በኢትዮጵያ ደግሞ ለ7ኛ ጊዜ በጥቅምት ወር የሚከበረውን የሳይበር ደህንነት ወር አስመልክቶ ለመገናኛ ብዙሃን በሰጠው ጋዜጣዊ መግለጫ በዲጂታል ቴክኖሎጂ የሚሰጣቸውን የባንክ አገልግሎቶች ከሳይበር ደህንነት ስጋት ሙሉ ለሙሉ ነፃ ለማድረግ በልዩ ትኩረት እየሰራ መሆኑን ገልጿል። የኢትዮጵያ ንግድ ባንክ የመረጃ ስርዓት ደህንነት ምክትል ፕሬዚዳንት አቶ ስዩም ዳምጠው እንደገለጹት የኢትዮጵያ ንግድ ባንክ 90 በመቶ የሚሆኑ ግብይት በዲጂታል መንገድ መፈጸሙን ገልጸው 3.5 ቢሊዮን ብር ግብይትን መፈጸሙን አስታውቀዋል። የዲጂታል ግብይቱን ውጤታማ ለማድረግ በዲጂታል ቴክኖሎጂ የሚሰጣቸውን የባንክ አገልግሎቶች ከሳይበር ደህንነት ስጋት ሙሉ ለሙሉ ነፃ ለማድረግ በልዩ ትኩረት እየሰራ ይገኛል ብለዋል። በደቡብ አፍሪካ ጆሃንስበርግ ከተማ ሰሜን ምዕራብ አቅጣጫ በሚገኝ አንድ ህገወጥ የማዕድን ማውጫ ውስጥ በደረሰ የድንጋይ ናዳ አደጋ 14 ሰዎች መሞታቸውን ፖሊስ አስታወቀ። አብዛኞቹ ሟቾች የሌሴቶ ዜጎች ሲሆኑ 8 ሰዎች ደግሞ ቆስለው ሆስፒታል ገብተዋል። ቁጥራቸው ያልታወቀ ሌሎች ሰዎች አሁንም ከመሬት በታች ተቀብረው ሊሆን እንደሚችል ተገልጿል። ዛማስ በመባል የሚታወቁት እነዚህ ህገወጥ ማዕድን አውጪዎችም አደገኛ በሆኑና በተተዉ ማዕድናት ውስጥ በድብቅ ይሰራሉ ተብሏል። አደጋው የደረሰበት አካባቢ በፕላቲኒየም ማዕድን የበለጸገ ቢሆንም ህገወጥ ቁፋሮ ለከፍተኛ አደጋ የሚያጋልጥ መሆኑ ተገልጿል። የደቡብ አፍሪካ መንግስት ህገወጥ ማዕድን ማውጣት ከተደራጁ ወንጀሎች ጋር የተያዘ መሆኑን በመጥቀስም ድርጊቱን ለመቆጣጠር ጦር ማሰማራቱ ይታወሳል ሲል አፍሪካ ኒውስ በዘገባው አስፍሯል። በመጨረሻም የአሜሪካው ፕሬዚደንት ዶናልድ ትራምፕ በቱርክ ከነበረው የኔቶ ጉባኤ ሲመለሱ ከኢራን በደረሰባቸው የግድያ ዛቻ ምክንያት በከፍተኛ ምስጢርና ማታለል ወደ ብሪታንያ መጓዛቸውን ዋሽንግተን ፖስት ዘገበ። ትራምፕ ከአንድ አውሮፕላን ወደ ሌላው የተዘዋወሩት በምግብ ማመላለሻ መኪና ውስጥ በመደበቅ እንደነበር ተገልጿል። ትራምፕ ወደ አንካራ የተጓዙት በኳታር መንግስት በተሰጠ አዲስ አውሮፕላን ቢሆንም ወደ ብሪታንያ ሲመለሱ ግን በድንገት የቆየውን ኤርፎርስ ዋን እንደሚጠቀሙ አስታውቀው ነበር። ይህ ለውጥም በደህንነት ስጋት ምክንያት የተደረገ የማታለል ስልት እንደነበር ተመልክቷል። ይህ ያልተለመደ ክስተት የተከናወነውም በአሜሪካና በኢራን መካከል ያለው ውጥረት በከረረበት ወቅት ሲሆን ኒውዮርክ ታይምስም የደህንነት ባለስልጣናትን ጠቅሶ ዘገባውን አረጋግጧል። የዋይት ሀውስ ባለስልጣናት ግን በጉዳዩ ላይ እስካሁን ዝርዝር መረጃ ከመስጠት ተቆጥበዋል። የሽንት ቧንቧ ኢንፌክሽን በሁሉም ሰው ላይ ሊከሰት የሚችል ህመም ነው። ኢንፌክሽኑ የሽንት ስርዓት አካላትን ማለትም እንደ ኩላሊት፣ የሽንት ፊኛና የሽንት ማስተላለፊያ ቱቦዎችን የሚያጠቃ መሆኑን የህክምና ባለሙያዎች ይገልጻሉ። ህመሙ በህክምና ታክሞ መዳን የሚችል ስለመሆኑም ባለሙያዎቹ ያነሳሉ። ለመሆኑም የህመሙ ምክንያትና መፍትሄዎችስ ምንድናቸው? በዛሬው የጤና አዳም ጥንቅራችን ተመልክተናል። ወደ ዞን ለፍ የሽንት ቧንቧ ኢንፌክሽን በሁሉም ሰዎች ላይ የሚከሰት ቢሆንም በሴቶች ላይ የመከሰት እድሉ ከፍተኛ ነው። በሽታውን በቀላሉ መከላከልና ማከም ይቻላል። በዛሬው የጤና አዳም ዳሰሳችን ስለ ሽንት ቧንቧ ኢንፌክሽንና መከላከያ መንገዶቹ መረጃዎችን እናጋራችኋለን። በላይ ባይሳሴ ነኝ። የሽንት ቧንቧ ኢንፌክሽን የሽንት ስርዓት አካላትን እንደ ኩላሊት፣ የሽንት ፊኛን እና የላይኛውንና የታችኛውን የሽንት ማስተላለፊያ ቱቦዎችን የሚያጠቃ ህመም ነው። አብዛኞቹ ኢንፌክሽኖች የታችኛውን የሽንት ቧንቧዎችና የሽንት ፊኛን የሚያጠቃ ሲሆን ሴቶች ከወንዶች ይልቅ ለበሽታው በይበልጥ ተጋላጭ ናቸው። ኢንፌክሽኖች
ከሽንት ፊኛ አልፈው ወደ ኩላሊት ከተሻገሩ አሳሳቢ የጤና እክል ያስከትላሉ። የሽንት ቧንቧ ኢንፌክሽን አልፎ አልፎ ምልክት ላያሳይ ቢችልም በአብዛኛው ግን ቀጥሎ የተጠቀሱትን ምልክቶች ያሳያል። በመጠን አነስተኛ ግን በተደጋጋሚ ሽንት መሽናት፣ ደመና የመሰለ የሽንት ቀለም፣ የሽንት ቀለም መቀየር፣ ያልተለመደና ጠንከር ያለ የሽንት ሽታ፣ ሴቶች ላይ ማህፀን አካባቢ የሚሰማ የመጫን ስሜት ወይም ወንዶች ብልታቸው አካባቢና የሽንት ፊኛ አካባቢ የሚሰማ ህመም ናቸው። የሽንት ቧንቧ ኢንፌክሽን የሚከሰተው ባክቴሪያ ወደ ሽንት ቧንቧ ገብቶ በሚራባበት ጊዜ ነው። በተፈጥሮ የብልት አቀማመጥ ምክንያትም ሴቶች ከወንዶች የበለጠ ለሽንት ቧንቧ ኢንፌክሽን ተጋላጭ ናቸው። ሴቶች ባላቸው የሰውነት አቀማመጥ ምክንያት በግብረ ስጋ ግንኙነት ወቅት በማህፀን ውስጥ በሚቀመጡ አንዳንድ የወሊድ መከላከያዎች እንዲሁም ሴቶች በሚያርጡበት ጊዜ ለሽንት ቧንቧ ኢንፌክሽን ከፍተኛ ተጋላጭ ይሆናሉ። ጤናማ ያልሆነ የሽንት ቧንቧ ኑሯቸው የሚወለዱ ህጻናት የሽንት ቧንቧ መደፈን በኩላሊት ጠጠር ምክንያት የበሽታ መከላከያ ስርዓት መጎዳት፣ ለምሳሌ በስኳር በሽታ ምክንያት ተፈጥሯዊው የበሽታ መከላከል ብቃት እንዲቀንስ በማድረግ ለኢንፌክሽኑ ተጋላጭ ያደርጋል። አርቲፊሻል የሽንት ቱቦ ወይም ካቴተር የሚጠቀሙ ታማሚዎች የሽንት ፊኛ ወይም ፕሮስቴት ወይም የኩላሊት ቀዶ ጥገና ማድረግ አጋላጭ መንስኤዎች ናቸው። የሽንት ቧንቧ ኢንፌክሽን ሲበረታ የሚያስከትለው ችግር ምንድን ነው? የታችኛው የሽንት ቧንቧ ኢንፌክሽን በአግባቡና በጊዜ ካልታከመ ከባድ የጤና ችግር ሊያስከትል ይችላል። ከሚያስከትላቸው የጤና ችግሮች መካከልም የሚከተሉት ይገኙበታል። ተደጋጋሚ ኢንፌክሽኖች፣ ከፍተኛ የሆነ የኩላሊት ኢንፌክሽንና መድከም፣ ነፍሰ ጡሮች ላይ ከተከሰተ ደግሞ የሚወለደው ህፃን መጠኑ ከሚገባው ያነሰ እንዲሆን ወይም ያለ ጊዜው እንዲወለድ ማድረግ፣ በተለይም ወደ ኩላሊት ከተዛመተ ለህይወት አስጊና እስከ ሞት ሊያደርስ ይችላል። የሽንት ቧንቧ ኢንፌክሽን መከላከያ መንገዶች ምንድን ናቸው? በቂ ውሃ መጠጣት ቶሎ ቶሎ እንዲሸኑ በማድረግ ባክቴሪያው ኢንፌክሽን ሳያመጣ ከሽንት ቧንቧ እንዲወርድ ያደርጋል። ከግብረ ስጋ ግንኙነት በኋላ መሽናትና የሽንት ቧንቧ አካባቢ ማጽዳት፣ በተደጋጋሚ የሽንት ቧንቧ ኢንፌክሽን የሚከሰት ከሆነና የወሊድ መከላከያ መንገዶችን መቀየር ካስፈለገ የህክምና ባለሙያ ማማከር፣ እንዲሁም ህመሙ ሳይጸና ከሐኪም ጋር መማከር እና በሐኪም የታዘዘን መድኃኒት በአግባቡ መውሰድ ይመከራል።